ሰላም ሰላም እንዴት ናችሁ? ዛሬ ደግሞ ቃሪያ እንሰንጋለን። አብረን እንሰንጋለን። አብራችሁን ቆዩ። ቃሪያ ስንግ ለመስራት እዚህ ጋር ያሉኝ ግብአቶች ቲማቲም፣ ቃሪያ በደቃቁ የተከተፈ እንዲሁም ደግሞ ሽንኩርት፣ ነጭ ሽንኩርትና ዝንጅብል፣ ቁንዶ በርበሬ፣ ጨው፣ ዘይት አለኝ። አንዳንድ ጊዜ ቃሪያ ስንግ ሲሰራ ሰዎች ይሄንን ቲማቲሙና ሽንኩርቱን የተከተፈውን ቃሪያ ትንሽ ጠበስ ጠበስ ያደርጋሉ። ያ እንደ ፍላጎታችሁ። እኔ ግን እንዲሁ በጥሬው ስለፈለግ ዛሬ አብረን የምንሰራው በጥሬው ነው። እንግዲህ ቲማቲሙንና ሽንኩርቱን ቃሪያውን የከተፋችሁትን በደንብ አድርገን እዚህ ጋር ዘይት፣ ጨው፣ ሎሚ፣ ቁንዶ በርበሬ አድርገን እንቀላቅለዋለን። ቀላቀልነው የቲማቲሙና የሽንኩርቱ ውህድ ጨው እንቀምሳለን። ጨው የሚያንሰው ከሆነ ጨው እንጨምራለን። ጨው የማያንሰው ከሆነ እሱን አስተካክለን ትንሽ እንዲብላላ ወደ ጎን እናስቀምጥና ዋናውን ቃሪያ ደግሞ እናዘጋጃለን። ቃሪያውን የምታደርጉት ለስንግ በተቻለ መጠን ቀጥ ቀጥ ያለ ቃሪያ ቢሆን ይመረጣል። ስለዚህ በመጀመሪያ ወደ ታች ትሰነጥቁታላችሁ። ከዛ በኋላ ደግሞ ትንሽዬ ወደ ጎን እንሰነጥቀዋለን። ምንድነው እንዲከፈትልንና ውስጡ ያለውን ፍሬውን ለማውጣት እንዲመቸን ነው። ቃሪያው ውስጡ ምንም ይሄ ፍሬ መውጣት አለበት። ከዛ ደግሞ የሆነ ስር የሚመስል ነገር ፍሬውን የያዘው ሁሉንም በእጃችን ቀስ ብለን ቃሪያው በጣም ሳይሰበር ወይም በጣም ሳይከፈት ቀስ ብለን በደንብ አድርገን ውስጡን እናጸዳለን። እንደዚህ አድርጋችሁ ስታወጡ ተጠንቀቁ። አንዳንድ ጊዜ ፍሬው ይፈናጠርና አይናችን ውስጥ ይገባል። እንደዛ ሲሆን አይናችንን በጣም ነው የሚያቃጥለው። ስለዚህ እንደዚህ ስታወጡት በተቻለ መጠን ከፊታችሁ ወደዛ ዞር አድርጋችሁ ቀስ ብላችሁ ተጠንቅቃችሁን ማውጣት ያለባችሁ አይናችሁ ውስጥ እንዳይገባ ማለት ነው። ፍሬውን ካወጣንና ቃሪያውን ካጸዳን በኋላ ውስጡን ያዘጋጀነውን የሽንኩርትና የቲማቲሙን ውህድ አምጥተን ቃሪያው ውስጥ በደንብ አድርገን ሞልተን ጠቅጥቀን እንከታለን። ለስንግ ስናዘጋጅ ቃሪያው በተቻለ መጠን የሚያቃጥል ቃሪያ ቢሆን ቆንጆ ይሆናል። ምክንያቱም ፍሬውን አውጥተን ቃሪያው ቢያቃጥልም ሌሎቹ ነገሮች ደግሞ ጣዕሙንም ቆንጆ ያደርጋሉ፣ ማቃጠሉንም ለስለስ ያደርግልናልና የሚያቃጥል ቃሪያ ቢሆን እኔ በበኩሌ የሚያቃጥል ቃሪያ ቢሆን መርጣለሁና እናንተ እንደ ፍላጎታችሁ። ያዘጋጃችሁትን በደንብ አድርጋችሁ ውስጥ ከከተታችሁ በኋላ በቂ ከሆነው ታቆማላችሁ። ስትከቱም እንዲሁ ደግሞ ትንሽ ቀስ በሉ። ምክንያቱም የሆነ ክፍት እንዳይል ወይም ደግሞ ስብር እንዳይልባችሁ በተቻለ መጠን ቆንጆ አድርገን እንድናቀርብ ቆንጆ ነገር እንድንሰራ ቀስ ብላችሁ አነስ ባለ ማንኪያ ትንሽ ትንሽ እያደረጋችሁ ነው ወደ ውስጥ የምትከቱት ወይም የምትሞሉት። ቃሪያ ስንግ ማለት ይሄ ነው። ቃሪያ ስንግ ሲሰራ እንደዚህ ነው። ትንሽ ምንድነው የተለየው? አላበሰልነውም። ስለዚህ ከፈለጋችሁ ማብሰል ትችላላችሁ። ከዛ በተጨማሪ እንደዚህ ነው። እንግዲህ ቆንጆ ቃሪያ ስንግ ነው። እኔ ይሄንን ቃሪያ ስንግ ለማባያ እንዲሆነኝ ትኩስ አልጫ ሽሮ ሰርቻለሁ። በአልጫ ሽሮ ነው። እንግዲህ እናንተ ደግሞ በምታቀርቡት እንደፈለጋችሁ መሆን ይችላል። ስለዚህ ይሄንን ይመስላል የቃሪያ ስንግ ቪዲዮአችን። ዛሬ አብራችሁኝ ስለነበራችሁ አመሰግናለሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። አዲስ የሆናችሁ ሰዎች ይህን ቻናል ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ አድርጉ፣ ከኛ ጋራ ቤተሰብ ሁኑ። ሁላችሁንም አመሰግናለሁ። በሚቀጥለው እስከምንገናኝ ሰላም ሁኑ።